ይሄን ቪዲዮ ሳየው ምናምን ነገር በቃ አይ ሰይድ ለኔ ክብር አለው እንደዚህ አይነት ለኔ ክብር ካለው እሷን እንደዚህ ቀጥ አድርጎ እንደዚህ አይደለም እንደዚህ ነው ብሎ እንትን የሚላት ከሆነ በቪዲዮ ብቻ ስነ ስርዓት ያዥ የሚላት ከሆነ ብንገናኝ ደግሞ አቻችሎ አከባብሮ ያኖረናል ብዬ አስባለሁ። ለኔ እንደዛ ከዛ ከሰይድን እንገናኝልና አንድ ላይ እንኖራለን ማለት ነው። አንድ ላይ ከኖርኩ በኋላ ልጨፈልቁ ለሁለት እንደዚህ ራሱ መያዲስ ተነቃቅተናል። ሰይድዬ ምንም ከዚህ በኋላ ፍርፍር ብትል ገጠር ቦታ መጎብኘት ትፈልጋላችሁ? ላስጎብኛችሁ ማለት ነው። እንግዲህ ያዩ በረኪናና የሰይድ ውሸትና ቅሌት ሱመያ አጋልጣለች ማለት ነው። ምክንያቱም ሁሉም ነገር ውሸት ነው ማለት ነው። ውሸታሞች ናቸው ማለት ነው። ሱመያ ሁሉንም ነገር ተናግራለች ማለት ነው። እንግዲህ ሱመያ ከአሁን በፊት ጎንደር ሲሄድ ሰይድ በጣም አዝና ነበረ ማለት ነው። ነገር ግን ሁሉም ነገር ውሸታሞች ናቸው። እሷም ሆነ አዩ ተመካክረው ነው የሚሰሩት ማለት ነው። ተመካክረው ስለሚሰሩ ሱመያ ግን ይህን ሁሉ ነገር አታውቅም ነበረ። ለምን የልጆች አባት በተለይ ጎንደር ሲሄድ በጣም ነበር የተጨነቀችው። ምክንያቱም ይሄ ሰው በዚህ ሰዓት አሁን ወደ አማራ ክልል በጣም ጦርነት አለና እንዴት በዚህ ሰዓት ይሄዳል ብላ በጣም ነበር የተቀየመችው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ማለት ነው። ነገር ግን ካዩ ጋራ ብዙን ጊዜ እየተመካከሩ ነው የሚሰሩት። በካሜራ ጀርባ አዩን እንደሚጠላትና ሱመያን እንደሚወድ አድርጎ ነበረ ሰይድ የሚሰራው ቪዲዮ። ነገር ግን ውሸታሞች ናቸው ማለት ነው። ውሸታም ነው ሰይድም ውሸታም ነው። ያቺ በረኪና እንኳን ሁሌም ውሸታም ናት። አዩ በረኪና ተዋት ማለት ነው። በረኪናና ሱመያ ካሁን በኋላ ሰይድ የፈለገው ፍርፍር ቢል እንኳን እኔ ጋር በነገራችን ላይ እንስሳት አለ። አያችኋቸው እንዴት እንደሚያምሩ ወይን ላይት ህይወት እኛ ጋር እንትን አለ። እነዚህ ባጣዎች ማለት ነው። ዳክያዎች አያችኋቸው እንዴት እንደሚመጡ። የት ልትሄጂ ነው? ህይወት ውሃ ፈልጋ ነው እና ስለዚህ ሰይዶ ፍርፍር ይላል እንጂ ከኔ ጋር መገናኘት አይችልም ብላለች ማለት ነው ሱመያ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬ የመጣሁላችሁ ስለ አዩ በረኪናና ስለ ሰይድ ውሸታም ቅሌት ተመልሼ መጥቻለሁ ማለት ነው። እንግዲህ የእነሱ ቅሌትና ውሸት ሰይዶ አዩ በረኪናን እንደማይወዳት ነበረ ቪዲዮም ሲሰራ ምንም ሲሰራ የነበር። ነገር ግን ሁሉም ነገር ውሸት ነው ተጋልጿል፣ ምስጢራቸው ማለት ነው። እየተመካከሩ ነው የሚሰሩት። ተመልካችን ብቻ ነው ያጨለሉት። ምክንያቱም ተመልካች አብዛኛውን ሱመያን እንደሆነ ነበር ጥፋተኛ አድርጎ የነበረ። እሷም እንግዲህ የተመልካችን አክብራ ለተመልካች ክብር አለኝ ብላ ከሰይድ ጋር እንደምትገናኝ ነበረ የተናገረችው ማለት ነው። ነገር ግን እንኳንም ያልተገናኘው አለመገናኘቴ በጣም ጠቀመኝ፣ ምክንያቱም ለሁለት ሊወቅጡኝ ነበረ ብላ ቅሬታዋን አቅርባለች ማለት ነው። በተለይ ጎንደር ላይ ሲሄድ በጣም ነበር የተሰማኝ። የልጆች አባትም ስለሆነ አንድ ነገር ቢሆን እንኳን ነገ እነዚህ ልጆች ስለሚጠይቁኝ ለዛ ብዬ በጣም ተጨንቄና ከሱ ጋር እንድገናኝ ፈልጌ ነበር። ነገር ግን እሱ ውሸቱን ነው የሚያደርገው፣ ነገር ውሸቱን ነው። ከበረኪና ጋር ተመካክረው ነው ሁሉም ነገር የሚሰሩት። ለካሜራ ጀርባ የሚመታትም ሆነ የምታለቅሰውም ሁሉም ውሸት ነው። እኔን ለመውቀጥ ነው አንድ ላይ አድርገው እንጂ ከበረኪናዋ ጋር ተነጋግረው ነው ስትል ቅሬታዋን አቅርባለች ማለት ነው። እንደሚነጋገሩ እኮ የታወቀ ነው። ለምን እንደሆነ ታውቃላችሁ? የደበደባት ጊዜ ራሱ ታውቃላችሁ። አላለቀሰችም። ያለቀሰች መሰለች እንጂ እያያችሁ አይኗን እኮ ቀረብ ብላችሁ እኮ ማየት ትችላላችሁ። አላለቀሰችም። ስለዚህ በረኪናዋም ሆነ ሰይድ ቅሌታቸው ተጋልጧል ማለት ነው። ከአሁን በኋላ ንግስት ሱመያ አሁን ንግስት ናት። ስለዚህ እሱን በምንም ነገር እንደማትገናኘው ተናግራለች ማለት ነው። ስለዚህ ኮመንታተሮችም ልታድቡ ይገባቸዋል። አብዛኛውን ጊዜ ሱመያን ጥፋተኛ እያደረጋችሁ የኮመንታችሁ ያየውኝ ነው። ነገር ግን አዩ ሰው አይደለች። እውነቴን ነው የምላችሁ። ሱመያ ምንም ጥፋት የለባትም። እቺ በረኪና ናት። ጥፋቱ ከበረኪና ነው። ካልፈለጋችሁ በረኪና ስለ በረኪና ክፉነት ሰይድ በረኪና እንዲተዋት ምናምን ኩምቱ እንጂ ሱመያ ምንም ጥፋት የለባትም። ስንት ነገር ነው የተንከራተተችው፣ ብዙ ነገር ሆናለች። ኢቭን እንኳን ቤቱን ራሱ በስሟ እያደረገ ለዚች ለበረኪና የምትባልና
ሱመያ ጥፋት ስለሌለባት ብዙዎቻችሁ ሱመያን አትውቀሷት ማለት ነው፣ እንደኔ እና ይሄ ነው የምላችሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ ሌላ የምላችሁ ነገር የለም ማለት ነው። እና ኮሜንታተሮች አድቡ፣ ከቻላችሁ ሱመያን አበረታቷት፣ ቻናሉን ሰብስክራይብ አድርጉላት። ለልጆች ይዛ ነው ያለችው ብቻዋን፣ ሁለት ልጅ በዛ ላይ ኢትዮጵያ ናት ያለችው፣ ብዙ ነገር ያስፈልጋታል አይደል እንዴ? አዎ። እና በኮሜንት በተለያየ ነገር አግዟት፣ አይዞሽ ብሏት እንጂ ሰይድ ጋር ታረቂ። ሰይድ በነገራችን ላይ ታውቃላችሁ ሁለት ሚስት ነው ያለው፣ ኖ ሶስት፣ ከሱመያ ጋር ሶስት። ለምን ቆሼ ከሚባለው ቦታም የወንድ ልጅ አባት ነው ብላለች። ሶስት ነው ያለው እና ስለዚህ ይሄ ልጅ እንግዲህ ንግድ ነው የያዘው፣ የሴት ንግድ ስለያዘ ኮሜንታተሮች ደግሞ ተዋት፣ ልጆቿን ታሳድግ። ሰው አይደለም ሁለት ልጅ ወልዶ ያለ ስንት ልጅ ብቻቸውን አሳድገው ለወግረ ማድረግ እያበቁ አይደል እንዴ? ምን እናንተ አሽቃባጩላ ማለት ነው። ይሄ ልጅ ካልሆናት በግድ ካልሆናት ምንድነው እንድታደርገው የምትፈልጉ? ጥያቄ ለእናንተ ነው የምጠይቃችሁ ማለት ነው። ጥያቄ ለእናንተ ለኮሜንታተሮች ማለት ነው። እና ይሄ ነው እላችኋለሁ ውድ ቤተሰቦቼ። በተረፈ እላችኋለሁማ ወይኔ ደግሞ ይቺን ከየት አመጧት እናንተ? አድነብ ማለት ነው። አድነብ የምትባል ታውቃላችሁ? ሩቅ ቦታ ይወጫት እንዴት እንደተቀመጠ ጉድ እኮ ነው። እንደው እነዚህ ሰዎች እኮ የሚያመጡት ነገር የለም። እኛ ቤት የሌለ ነገር የለም። ምን እንደምታክልሽ ከብረ እና ወፎች ምኖችም እየተንጫጩ ስለሆነ ለማንኛውም ሰላማችሁ ብዙ ትረፍረፍ ይበልልኝ። እኔ ምርጦች ምርጥ አመቶች ሰብስክራይብ አድርጉኝ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን፣ ጦርነት በቃ ይበለን። ያው እንግዲህ ፋሲካ መጥቷል። ፋሲካን እንግዲህ ጨርሰናል። ፈጣሪ የከርሞ ሰው ይበለንና ሀገራችን ሰላም አድርጎልን እኛም በቤተሰብ ጋር እንድናከብረው ፈጣሪ ይርዳን። እንግዲህ ያው ነገ ስቅለት ነው። ጌታችን ኢየሱስ ክርስቶስ ለሰው ልጅ ለኛ ለክፉዎች ሲል የተሰቀለበት መስዋዕት የከፈለበት ከሚስማር የተነከሩበት ቀን ነውና እንግዲህ ያው እንግዲህ መልካም የስቅለት በዓል ብለናል ሁላችሁንም። እንግዲህ ከወዲሁ ያው ዛሬ ጸሎተ ሐሙስ ነው። ያው እንግዲህ ቅዳሜ የሚከፈልበት ነው። እሁድ ደግሞ ፋሲካ። ወይኔ 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 ሰውየው ልጅ ወይኔ ወይኔ ሁሌ ሰው ሀገር ማይ እና ይሄ ነው እላችኋለሁ ውድ ቤተሰቦች። ለማንኛውም ሰላማችሁ ብዙ ተከታተሉ ይበልልኝ ማለት ነው። መልካም ምሽት ብለናል እና ይሄ ነው እንግዲህ ያለው ነገር። ስለ ንግስቷ ማውሮቻዎች ጨርሻለሁ። ሰላማችሁ ይብዛ የኔ ማሮች፣ የኔ ፍቅሮች፣ የኔ ሁሉ ነገሮች ማለት ነው። አዎ